የቲክቶክ አካውንቴ ተጠልፏል ወይስ አልተጠለፈም ብላችሁ ተጨንቃችኋል? በዚህ አጭር ቪዲዮ ውስጥ ማንም ሰው ሊነግራችሁ የማይፈልገውን ሚስጥራዊ መንገድ እነግራችኋለሁ። ሰላም ጤና ይስጥልኝ። የቲክቶክ አካውንታችሁ በሰው እጅ ገብቶ ይሆን ወይንም ደግሞ የሆነ ሰው በድብቅ እየተጠቀመበት እንደሆነ ጠርጥራችኋል? ዛሬ በዚህ ቪዲዮ አካውንታችሁ መጠለፍና ለመጠለፉን በአንድ ደቂቃ ውስጥ የምታረጋግጡበትን በጣም ቀላል መንገድ አሳያችኋለሁ። እንደዚሁ ጠላፊዎች ወደ አካውንታችሁ እንዴት መቆለፍ እንደምትችሉ እናያለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ቀጥታ ወደ ቲክቶክ አካውንታችን እንገባለን። እንግዲህ ቲክቶክ አካውንታችሁ ከገባችሁ በኋላ የቲክቶክ አካውንታችን ከገባን በኋላ እዚህ ጋር 3 ነጠብጣቧን ትነካላችሁ። ከዛ ሴቲንግ እንደ ፕራይቬሲ የሚለውን ትነኩታላችሁ። ከዛ ሴቲንግ እንደ ፕራይቬሲ የሚለውን ከነካችሁ በኋላ እዚህ ጋር እንግዲህ ለሴኩሪቲ ያው ነክቼ ባላሳያችሁም ለጥንቃቄው አካውንት የሚለውን ተነካችሁ በኋላ እዚህ ጋር 3 ነገር ይመጣላችኋል። አካውንት የሚለው ላይ የግድ ስልክ ቁጥራችሁ ያስፈልጋል አንደኛ። ሁለተኛ ደግሞ ኢሜላችሁ የግድ ያስፈልጋል ማለት ነው። እዚህ ጋር አካውንት የሚለው ላይ የግድ ስልካችሁ ላይ እነዚህ ሁለቱ መሙላት ይኖርባችኋል። ለምሳሌ አካውንታችሁ ቢጠፋ መመለስ አትችሉም ማለት ነው። እንደገና እዚህ ጋር እንደምታዩት ፕራይቬሲም የሚለውም ላይ እንደዚሁ ማስተካከል ይኖርባችኋል ማለት ነው። እዚህ ጋር ፕራይቬሲ የሚለው ጋር አካውንታችሁ ፕራይቬት እንዳይሆን ማለት ነው። ይሄንን እዚህ ጋር እንደምታዩት ይሄንን አሁን ከሆነ ኦፍ ማድረግ የግድ ይኖርባችኋል ማለት ነው። ሌላ እዚህ ጋር እንደምታዩት ሴኩሪቲ እንደ ፐርሚሽን የሚለውን ከነካችሁ በኋላ እንግዲህ እዚህ ውስጥ ደግሞ ብዙ ሴቲንጎች አሉ ማለት ነው። ሴኩሪቲ አለርት የሚለውን ስትነኩት ደግሞ እዚህ ጋር እንደምታዩት ሴኩሪቲ አለርት የሚለውን ስትነኩት የግድ ፎን ነምበራችሁ ራይት በአረንጓዴ ልኮን ትችላለች ማለት ነው። የግድ አክቲቭ መሆን አለበት እዚህ ጋር ፎን ነምበራችሁ። እንደገና ኢሜላችሁ የግድ አክቲቭ መሆን አለበት ማለት ነው። እንደገና ፓስኬ የግድ አክቲቭ መሆን አለበት ማለት ነው እዚህ ጋር። ሌላ እዚህ ጋር ደግሞ ቱ ስቴይ ቬሪፊኬሽን ላይ አሁንም አረንጓዴ ሁሉም ነገሮች ስልክ ቁጥራችሁ፣ ጉግል አውተንቲኬተር ሁሉም ነገር አክቲቭ መሆን አለባቸው ማለት ነው። ቱ ስቴይ ቬሪፊኬሽን ላይ ደግሞ በትክክል እዚህ ጋር ማለት ነው ቱ ስቴይ ቬሪፊኬሽን ላይ ፎን ነምበራችሁ ኦን መሆኑን አረጋግጡ ገብታችሁ እዚህ ውስጥ ማለት ነው። እኔው ለሴኩሪቲ እዚህ ገብቼ ማሳየት ስለማልችል ማለት ነው፣ ዩቲዩብን ስለማይፈቅድ ማለት ነው። እሺ ኢሜላችሁ ኢሜልም እዚህ ጋር ኢሜል የሚለውን ቀጥታ ኦን አክቲቭ መሆን አለበት። አውተንቲኬተር አፕሊኬሽንም እዚህ ጋር አክቲቭ መሆን አለባችሁ ከአካውንታችሁ ጋር ማለት ነው። ጉግል አውተንቲኬተር ምን አይነት አፕሊኬሽን እንደሆነ አሳያችኋለሁ መጨረሻ ላይ። ሌላ ደግሞ ፓስዋርዳችሁ አክቲቭ የግድ
ኦን መሆን ይኖርበታል ማለት ነው። ሌላ ደግሞ እዚህ ጋር ሴቭ ሎግኢን ኢንፎ የሚለው ማለት ነው። እዚህ ጋር ይህን ኦን ካደረጋችሁት እናንተ አካውንት ላይ ሁሉ ጊዜ በገባችሁ ጊዜ ያው አካውንት ወይንም እንትን አይጠይቃችሁም፣ ፓስዋርድ ሊጠይቃችሁ አይችልም ማለት ነው። እንዳይጠይቃችሁ ይሄንን ኦን ብታደርጉት የተመረጠ ነው። አይ ለሴኩሪቲ አላረግም ካላችሁ ደግሞ እንደዚሁ ቢሆን አሪፍ ነው ማለት ነው። አካውንታችሁ ሃክ እንዳይደረግ ይረዳችኋል ማለት ነው። እዚህ ጋር ደግሞ አካውንታችሁ መጠለፍና ለመጠለፉን ቼክ የምታደርጉበት መንገድ ዩር ዲቫይስ የሚለው ላይ ነው። ዩር ዲቫይስ የሚለው ላይ ስትገቡ አካውንታችሁ እንደምታዩት እዚህ ጋር ከረንት ዲቫይስ እኔ እዚህ ጋር እንደምታዩት የራሴ ስልክ ብቻ ነው ያለው ማለት ነው። እዚህ ጋር የስልካችሁ መጠለፍና ለመጠለፉን አካውንታችሁን ቼክ የምታደርጉበት መንገድ ነው። የተጠለፈ ሌላ ስልክ ቁጥር እዚህ ጋር ከዘርዝሮ ታገኛችሁ። ዲሌት የሚለውን ነክታችሁ ወይንም ሪሙቭ ማድረግ ትችላላችሁ። ሌላ እዚህ ጋር ደግሞ የቲክቶክ አካውንታችሁን የቲክቶክ አካውንታችሁ አፕሊኬሽን ሌላ ላይ ፈቅዳችሁ ፐርሚሽን ከሆነ አፕስ ኢን ሰርቪስ የሚለውን ትነኩታላችሁ። እንደዚህ ስታደርጉ አሁን እኔ ማንኛውም አፕሊኬሽን ላይ የፈቀድኩት የለም ማለት ነው። እዚህ ጋር የፈቀዳችሁ ካለ ሪሙቭ አድርጋችሁ ማስወገድ ትችላላችሁ። ሌላ ይሄን አፕሊኬሽን ነው እንግዲህ አውቶንቲኬተር ያልኳችሁ እዚህ ጋር ያለ አፕሊኬሽን ነው የምታዩት። ጎግል አውቶንቲኬተር በላችሁ ማውረድ ትችላላችሁ ከፕሌይ ስቶር ላይ ማለት ነው። አጠቃቀሙ ደግሞ በጣም ቀላል ነው። ይሄንን ካወረዳችሁ በኋላ ነው ቲክቶክ ሴቲንጋችሁ ገብታችሁ በዚህ ነው ቱ ስቴይ ቬሪፊኬሽን ኦን የምታደርጉት ማለት ነው። ይሄ አፕሊኬሽን የግድ የሚያስፈልጋችሁ አፕሊኬሽን ነው እና እዚህ ውስጥ የዩቲዩብ የሁሉም የቲክቶክ አካውንትም እዚህ ላይ ስለሆነ በዚህ ስለሆነ አክቲቭ ማድረግ የሚቻለው ይሄንን ያው ኦን አድርጌ ማሳየት አልችልም። ይሄን አውርዳችሁ ጉግል አውቶንቲኬተር ብላችሁ ከፕሌይ ስቶር ወይንም ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ ወርዳችሁ መጠቀም ትችላላችሁ። የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ቻናሉንም ሰብስክራይብ ያደረጋችሁ አዳዲስ ነገር ማደርሳችሁ ይሆናል። ይመቻችሁ።